ክብር ሁሉ ለእግዚአብሔር ይሁን። ሳምንት ዕለት ካቆምንበት እንቀጥላለን። የእግዚአብሔርን ቃል ጌታ በመካከላችን ድንቅ ያደርጋል። እንግዲህ ሳምንት ዕለት ኤፌሶን መጽሐፍን ከምዕራፍ 1 ጀምረን የእግዚአብሔርን ሐሳብ እያወራን እየተነጋገርን ነበር። በሰማያዊው ስፍራ ያለውን በረከት፣ ከሰማያዊ ስፍራ የተቀበልነውን በረከት፣ ደግሞም ሰማያዊ ስፍራ ምን አይነት ህይወት ኳሊቲ እንደሚፈልግ ስናይ ነበር። ሰማያዊ ስፍራ እንዳለ እርግጠኞች ሆናችኋል አለ አይደል? በየት ነው የተቀመጥነው? በሰማያዊ ስፍራ በአብ ቀኝ። እና በአብ ቀኝ ተቀምጠህ መሳደብ ይቻላል? ይቻላል እንዴ? ማማት ይቻላል? መስረቅ ይቻላል? ማታለል ይቻላል? አሁን አለ የለም? የት ነው ያለው? እሱ ደግሞ እናውራ፣ ግዴላችሁም ትምህርታዊ ስብከት ስለሆነ እናውራው፣ ችግር የለም። አለ አይደል? አዎ አለ። ስድብ አለ፣ እዚህ ድረስ አለ። ትዕቢት እዚህ ድረስ አለ። ንቀት እዚህ ድረስ አለ። ሐሜት አለ፣ ስርቆት አለ፣ ውሸት አለ፣ ሁሉም ነገር አለ። ዝሙት አለ፣ ርኩሰት አለ፣ የድፍረት ኃጢአት ሁሉ አለ። የት ስትሉኝ እዚሁ ቤት የእግዚአብሔር ነን የምንለው እኛው ቤት ይሄው አለ፣ ይሄው ነገር አለ። እና ግን ደግሞ እግዚአብሔር መለስ ሊያደርገን ፈለገና የተቀመጣችሁት ያላችሁት በሰማያዊ ስፍራ በአብ ቀኝ ነው። ስለዚህ እዛ እንዳለ ሰው ኳሊቲያችሁ የወረደ አይሁን፣ ጠንቃቆች ሁኑ። በትክክለኛ ህይወት እንድንኖር እግዚአብሔር ስለሚፈልግ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ጌታ በዚህ እንዳለ ታውቃላችሁ አለ። በዚህ መጽሐፍ ቅዱስ ላይ ወደ ትምህርቴ ከመግባቴ በፊት ሚክያስ መጽሐፍ ላይ፣ አሞጽም መጽሐፍ ላይ እንደዚህ የሚል ቃል አለ። ወደ ልቤ ስለሚመላለስ ልናገረው። አሞጽ መጽሐፍ ላይ ምዕራፍ 9 ላይ እንደዚህ የሚል ቃል አለ። ቁጥር 1 ላይ ጌታን እስቲ ያወጣችሁ ሰዎች አላችሁ? አውጥታችሁታል? አሞጽ መጽሐፍ ምዕራፍ 9 ላይ ቁጥር 1 ላይ እንደዚህ ይላል፣ ጌታን በመሰዊያው አጠገብ ቆሞ አየሁት። የት? በመሰዊያው አጠገብ ቆሞ አየሁት ይላል። ይሄ መድረክ አይደለም። ባለፈው ከዚህ በፊትም በተለያዩ ዓመታት ላይም ስናገር የነበረው ይሄ መሰዊያ እንጂ መድረክ አይደለም። መድረክ ለዘፋኞች ነው፣ መሰዊያ ለእግዚአብሔር። እየሰማችሁኝ ነው? አሁን ለማን እየሰዋን ነው? ለእግዚአብሔር እየሰዋን ነው። ጌታን በመሰዊያው አጠገብ ቆሞ አየሁት። ይሄ ቃል ግን የተጻፈው ጌታ በዚህ መሰዊያ ጋር የመጣው ሊባርካቸው አልነበረም። አጥፍተው ስለነበረ ሊሰብራቸው ነው የመጣው። እግዚአብሔር በየትኛው ውጭ ሆኖ አይደለም፣ መሰዊያው ላይ ነው እግዚአብሔር ስራ የሚሰራው። የሚመክረውም፣ የሚያስተምረውም፣ የሚያስጠነቅቀውም፣ የሚቀጣው። ስለዚህ ዛሬ በዚህ ስፍራ እግዚአብሔር አለ የለም? አለ። እንደዚሁም ቁጥር 1 ላይ ሚክያስ መጽሐፍ ምዕራፍ 1 ቁጥር 1 ላይ በይሁዳ ነገስታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው ይላል። ለማን ነው ቃሉ የመጣው? ለማን ነው ድምፁ የመጣው? ስለ ሰማርያና ስለማን ነው? ስለ ኢየሩሳሌም ነው የመጣው። ቅድም እንማልድ ነበር። ከራሳችን ወጥተን ስለሚጠፉት እየተናገርን ነበር። እግዚአብሔር ሆይ
አሁን በተለያየ ሚዲያ ላይ በተለያየ አካባቢ ሆነው በተለያየ ሚዲያ ህይወታቸው አቢዩዝ የተደረጉትን እባክን አውጣ እያልን እየተናገርን ነበር አይደል? ሚክያስ ድምጽ ሰማ። ስለማ ስትሉኝ ስለ ሰማርያና ስለ ኢየሩሳሌም። አሁን ስለ ማን እንደመጣ አላውቅም። ዛሬ የመጣው ቃል ዛሬ የሚመጣው ቃል ስለማን እንደመጣ አላውቅም። ግን እግዚአብሔር ተናገር አለው ሚክያስን። እኔም ደግሞ ተናገሪ ያለኝን እናገራለሁ። ስሙ ይቀደስ። ኢየሱስ ጌታ ነው። ሃሌሉያ። ኤፌሶን መጽሐፍ ምዕራፍ 1 እንግዲህ ባለፈው ሳምንት ኤፌሶን መጽሐፍ ማን እንደጻፈው መቼ እንደተጻፈ ምን አይነት ሁኔታ ውስጥ ሆኖ ሐዋርያ ጳውሎስ እንደጻፈው ማንን አድሬስ እንዳደረገ የጻፈው የኤፌሶን መጽሐፍ ምን አይነት ደብዳቤ እንደሆነ ከስተር ትምህርት ወጥቶ ሰዎች ኢየሱስ ክርስቶስን እንዲመስሉ መልኩን እንዲገልጡ የሚያስተምር እውነተኛ ትክክለኛ እግዚአብሔርን እንዲያመልኩ የሚረዳ እግዚአብሔር እንዴት ባለ መንፈስ መመለክ እንዳለበት የሚያስተምር መጽሐፍ እንደሆነ ዳሰሳዎችን አይተን እግዚአብሔር እንዴት እንደመረጠን የተመረጥን የተወሰንን ደግሞ ተመርጠናል ደግሞ አስቀድሞ ወስኖናል እያለ ሐዋርያ ጳውሎስ በኤፌሶን መጽሐፍ ምዕራፍ 1 ላይ ከቁጥር 1 እስከ 10 ባለው ቁጥር ላይ እንዴት ባለ እውነት ሲናገረን እንደነበረ እሱን አይተናል። ዓላማው ምን እንደነበረ እግዚአብሔርን ለማክበር የተጻፈ መጽሐፍ እንደሆነና መመረጣችን መጠራታችን ክቡር ስጦታ እንደሆነ ብዙዎቻችን የረሳንበት ጊዜ ደግሞ ከዚህ የወጣንበት ጊዜ ስለሆነ መለስ ብለን ህይወታችንን እንድናስብ የሚያደርግ መንደርደሪያ ሐሳብ አይተን ነበር። ስለዚህ እንደተመረጠ ሰው በክርስቶስ ኢየሱስ እንደተመረጠ በአብ ቀኝ እንዳለ ሰማያዊ ስፍራ ላይ እንዳለ ሰው ኳሊቲያችን ሳይወርድ በትክክለኛ ህይወት እንድንኖር እግዚአብሔር ስለፈለገ ዛሬም ሊመክረን ፈልጓል። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ያድናል። ሃሌሉያ። አሁንም ያንኑ ቁጥር አነብና እቀጥላለሁ። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔርን ቃል እናነባለን። ሃሌሉያ። ለቃሉ ክብር ቆመን የእግዚአብሔርን ቃል እናነባለን። ብዙ ሰዓት ስለምንቀመጥ ክብር ለጌታ ለኢየሱስ ይሁን። እንደዚህ ይላል ምዕራፍ 1 ከቁጥር 1 ጀምሬ አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብ በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድሞ የወሰነን በክርስቶስ ደግሞ ርስት ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ
እለምናለሁ። ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። አባት ሆይ እናመሰግንሃለን። ዛሬም ተናገረን፣ ቃልህን ባርክልን፣ ሰሚ ጆሮ አስተዋይ ልቦና ስጠን። እናመሰግንሃለን በጌታ በኢየሱስ ስም አሜን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እንግዲህ እግዚአብሔር በዚህ ሐሳብ ላይ በጣም በተደጋጋሚ ሊናገረን ለምን ፈለገ? ይሄ ሰማያዊ ስፍራ እንዴት ነው? ለምንድን ነው እንዲገባን እግዚአብሔር የፈለገው? ባለፈው እንደነገርኳችሁ የእግዚአብሔር ሉዓላዊ ዓላማና እቅድ ያለበት ቦታ እንደሆነ ሰማያዊውን ስፍራ አይተናል። ሰማያዊ ስፍራ ላይ እንዳለ ሰው ደግሞ ሕይወታችን በትክክለኛ መንገድ በእግዚአብሔር በሚፈልገው መንገድ እግዚአብሔርን በሚመጥን ሕይወት እንድንወጣ እንድንገባ የሚያስተምር ሐሳብ እንደሆነ ተነጋግረናል። ስለዚህ የሰማያዊ ስፍራ በረከቶች ምን እንደሆኑ እንድናውቅ ደግሞ እግዚአብሔር ይፈልጋል። በሰማያዊ ስፍራ በረከት ተባርከናል። እኛ ተባርከናል። አዎ፣ በየት? በሰማያዊ ስፍራ በረከት። እኔ እኮ ዛሬ ባዶ እጄን ነኝ፣ ዛሬ ባዶ ኪስ ነኝ፣ ቤቴ ባዶ ነው፣ በኋቃዬ ባዶ ነው፣ ልጆቼ ሁሉ ነገር የምሰማው ነገር በሙሉ ባዶ ነው ብትሉ መንፈሳዊ ሰው የተባረከው መጀመሪያ በመንፈሳዊ በረከት ነው። የእግዚአብሔር ቃል እንደዚህ ይላል፣ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይላችኋል ይላል? ይጨመርላችኋል ይላል። እንግዲያው የላኛውን ለቀን የታቹን ይዘን ከሆነ ዛሬ የታችኛውን እንለቅና የላኛውን እንይዛለን። የላኛውን ስንይዝ የታችኛው ይከተለናል። ይህን የሚያደርግ መንፈስ በመካከላችን አለ። ቃሉን ስንሰማ ከቃሉ ጋር አብሮ የሚሄድ የእግዚአብሔር ጸጋ በሕይወታችን ላይ ይመጣል። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ በሰማይ ባለበት በዛ በተቀመጠበት በአብ ቀኝ እኛ ተቀምጠን ካለ ያ የተባረክንበትን በረከት ዋናውና አንደኛውን እንድናስብ የምፈልገው በደሙ የተደረገ ቤዛነት፣ በደሙ በተደረገ ቤዛነት ተባርከናል። እሱ ቤዛ ሆኖ ደሙን አፍስሶ እኔና እናንተ ልንሞትበት ካልነው ለዘላለም ልንጠፋበት ካልነው ሕይወት ገዝቶናል፣ ዋጅቶናል። ይሄ መንፈሳዊውና ሰማያዊው በረከት ነው እና እኛ ምን አግኝተናል? የኃጢአት ይቅርታን አግኝተናል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የምን ይቅርታን አግኝተናል? የኃጢአት ይቅርታን አግኝተናል። አንዱ በረከታችን የጠፋብን ከሰማይ የተቀበልነው በረከት ከእጃችን ከሕይወታችን ብን ብሎ የጠፋብን ምንድነው ብትሉኝ፣ የኃጢአት ይቅርታ ማግኘታችን ጠፍቶብናል። እስቲ ይቅር ተብያለሁ የሚል ሰው እስቲ እጃችሁን ብድግ አድርጉ። ይቅር ተብያለሁ በሉ እስቲ። ይቅር የተባለ ሰው አንደኛው ዋናው በረከቱ ይቅር መባል ነው። በጣም ወንጀል የሰራ ሰው ፍርድ የሚጠብቀው ሰው ምን ቢደረግልህ ትወዳለህ ብላችሁ ያንን ለፍርድ የተዘጋጀን ሰው ብትጠይቁት ዛሬ በጣም ደስ የሚለኝ ምንም ቢደረግልኝ አይደለም፣ ዛሬ ምህረት ቢደረግልኝ ደስ ይለኛል ነው የሚላችሁ። አንተ ዛሬ ተፈርዶብህ ወህኒ ልትገባ ነው። ግን ደግሞ አንድ ጥያቄ እንጠይቅህ። አሁን ያለህበት ሁኔታ ፍርድ የሚያስገባው ነው። ምናልባት ዕድሜ ልክ ሊሆን ይችላል።
ግን ደግሞ ስጦታ ተዘጋጅቶልሃል። ይሄው ምድር ላይ ያለ ነገር የምትጠብቃቸው ከዚህ በፊት የሌላቸው ዛሬ ምናልባት አንተን ወንጀል እንድትሰራ ያደረገ ድርጊት ሊሆን ይችላል፣ ፍላጎት ሊሆን ይችላል። ግን ምን ይደረግልህ ደስ ይልሃል ቢባል እኔ እርግጠኛ ነኝ አሁን ምድር ላይ ያለውን ትናንት የደከመበትን ለወንጀል ያበቃውን ቤትም ንብረትም ኑሮም ሀብትም ሊሆን አይችልም። መልሱ የሚሆነው ብዬ የምገምተው ምህረት ቢደረግልኝ የሚል ይመስለኝ። እግዚአብሔር ዋና ለኔና ለናንተ የሰጠን በረከት የኃጢአትን ይቅርታ። ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። ይህን ስናጣው የተባረክንበትን መንፈሳዊ በረከት ስንተወው ሲጠፋብን ከዚህ ውጭ ስንሆን መንፈስ ቅዱስን እናሳዝናል። መንፈስ ቅዱስን ምን አድርጌው ነው እያሳዘንኩት ያለ ብትሉ የተደረገልንን በክርስቶስ ኢየሱስ የተሰጠንን ይህንን የኃጢአት ይቅርታ መርሳት፣ መተው፣ ቀላል ማድረግ መንፈስ ቅዱስን ከምናሳዝንበት ነገር አንዱ። የኤፌሶን ሰዎችን ብትጠይቋቸው ስለ መቤዠት ምን ታውቃላችሁ ብትሏቸው የሚነግሯችሁ ነገር አለ። የኤፌሶን ሰዎች ባሪያ ነፃ ለመውጣት ካለበት አንድ ነገር አስይዘው ነው ነፃ ያንን የሚያወጡት። ስለዚህ መቤዠት ምንድነው ብላችሁ የኤፌሶን ሰዎች ብትጠይቋቸው የሚነግሯችሁ ነገር አለ። መቤዠት ማለት አንድ ባሪያ የሆነን ሰው ያለህን ንብረት አስይዘ ማውጣት ነው ብለው ሊነግሯችሁ ይችላሉ። እኔ ግን ዛሬ ስለሱ አይደለም ኤፌሶን ሰዎች ቤዛ ስለሆናቸው ወይም ደግሞ ቤዛ ሆነው ስለሚያወጡበት ስለዛ ሐሳብ አይደለም መናገር የምፈልገው። እኔና እናንተ የተከፈለልን የደም ዋጋ ነው። ይሄ የደም ዋጋ የተረሳበት የተዘነጋበት ጊዜ ስለሆነ ገላትያን መጽሐፍ ላይ ምዕራፍ 3 ላይ ቁጥር 13 ላይ እንደዚህ ይላል፣ በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ከሕግ እርግማን ዋጅቶናል ይላል። እኔና እናንተ በደሙ ወይም ደግሞ በመስቀል ላይ በተሰራው ስራ ሕግ ሊፈርድብን፣ ሕግ መቀመቅ ሊከተን ካለው ስራችን ሊያወጣን ምን ብሎናል? ዋጅቶናል። እስቲ ተዋጅቻለሁ የሚል ሰው በመስቀል ስራ ተዋጅታችኋል? በመስቀል ስራ እንደተዋጀ ሰው ግን መኖር ይጠበቅብናል። ይሄ በረከት ነው። ከሰማያዊው ስፍራ የተቀበልነው የተካፈልነው በረከት ነው። ሌላው የሰማያዊው ስፍራ በረከት በዚሁ ምዕራፍ ላይ ቁጥር 9 ላይ የምትጽፉ ሰዎች እግዚአብሔር ይባርካችሁ፣ ለነጋችሁ ስለሚጠቅማችሁ። ቁጥር 9 ላይ እንደዚህ ይላል፣ በክርስቶስ ያቀደውን የፈቃዱን ምስጢር እንደ በጎ ፈቃዱ እንድናውቅ፣ ሃሌሉያ፣ እንድናውቅ ተደርገናል። ምንድነው እንድናውቅ የተደረግነው? በክርስቶስ የታቀደውን የፈቃዱን ምስጢር፣ በሕይወታችን ላይ እግዚአብሔር ሊያደርግ የፈለገውን የፈቃዱን ምስጢር በበጎ ፈቃዱ እንድናውቅ ተደርገናል። ይሄ አንዱ መንፈሳዊ በረከት ነው። ተንበርክካችሁ እግዚአብሔር ሆይ በሕይወቴ ልታደርገው የምትፈልገው ነገር ምንድነው ብላችሁ ፈቃዱን ስትጠይቁ ወደ ፈቃዱ ዘንበል ብላችሁ አታውቁም? እግዚአብሔር ፈቃዱን በሕይወታችሁ ውስጥ ገልጦ አታውቁም? ምስጢር ሹክ ብሏችሁ አታውቁም? የፈቃዱን ምስጢር እንድናውቅ ከተደረግን አንዱ መንፈሳዊ በረከት እሱ ነው። ብዙ ጊዜ የገባን አይመስለኝም። መንፈሳዊ በረከት ምን እንደሆነ የገባን ስለማይመስለኝ መንፈሳዊ በረከትና ምድራዊ በረከት አንድ ሆኖብናል፣ ተቀላቅሎብናል። ልንለየው ይገባል። ይሄን ትተነው የምንሄደው ነው። ያኛው ግን ዘላለም ይዞን የሚሄድ ነው፣ የማይቆም ነው፣ የማያቋርጥ ነው። ከጌታ ከኢየሱስ ክርስቶስ ጋር አብረን እንድንከብር የሚያደርግ ነው። ስሙ ይባረክ።
ሃሌሉያ። ሌላው ሰማያዊ ስፍራ ላይ ያለው በረከት የእግዚአብሔር በክርስቶስ ለኛ ያሰበውን የመጨረሻ ሐሳቡን ማወቅ። እግዚአብሔር በክርስቶስ ለኛ ያሰበውን የመጨረሻውን ሐሳብ ማወቅ። ይሄ የገባው ሰው ሰማያዊ ስፍራ ያለው በረከት የገባው ሰው መጨረሻዬ ምንድነው አይልም። የኔ መጨረሻ ምን ይሆን ብሎ ስለ መጨረሻው ማሰብ መጨነቅ ያቆማል። በጣም ብዙ ሰው እንደውም አሁን ምን ይላል? አሟሟቴን ማሳምረው የሚል ጸሎት ተጀምሯል። በክርስቶስ በእግዚአብሔር ዘንድ ያለንን የመጨረሻውን ግብ የመጨረሻውን ዓላማ እንድናውቅ ተደርገን የተፈጠርን ሰዎች ነን። ይህ ሰማያዊ በረከት ነው። ሰማያዊ በረከት ነው። በክርስቶስ ለኛ ያለው የመጨረሻ ሐሳብ እግዚአብሔር እሱን እንድናውቅ ተደርገናል። ዳውም መጽሐፍ ቅዱስ ሲናገር እርሱም በዘመን ፍጻሜ ያለው ሐሳቡ አሁን ቅድም ያነበብኩት ክፍል ላይ በሰማይ በምድር ያሉትን ነገሮች ሁሉ በክርስቶስ መጠቅለል። ሁሉ ነገር ከማንም እጅ ይወጣና በክርስቶስ ምን ይላል? ይጠቀለላል፣ አይቀርም። ሁሉም ከፈራነው ከምናቀው ከምናየው ስልጣናትና ኃይላት ከገዦች እጅ ይወጣና በክርስቶስ ይጠቀለላል። ይሄ የገባው ሰው ሰማያዊው ስፍራ እንዳለ አስቦ ከምድር ራሱን ማላቀቅ አለበት። በጣም ደስ የሚለኝ ግን እነዚህ ነገሮች የሚሆኑት ክርስቶስ ኢየሱስ ለሰጠው ግብዣ ለሰጠው ጥሪ ምላሽ ለሰጡ ሰዎች ነው። ምላሽ የሰጡ ሰዎች በክርስቶስ መጨረሻቸው መጠቅለል ይሆናል። የዚህ ዓለም ገዢ መጨረሻቸውን አያበላሹም። መጨረሻቸው በክርስቶስ መጠቅለል ይሆናል። ምን ያደረጉ? ሕይወታቸውን ለክርስቶስ ኢየሱስ የሰጡ። ቁጥር 11 ላይ ምዕራፍ 1 ቁጥር 11 ላይ እንደሚናገር ለዚህ ሐሳብ ስራውንና ዕቅዱን አስቀድሞ የወሰነን እኛ ደግሞ ተመርጠናል። ይሄው በክርስቶስ ተስፋ በማድረግ የመጀመሪያ የሆነውን እኛን ለክብሩ ምስጋና እንሆን ዘንድ ለክብሩ ምስጋና እንሆን ዘንድ ምን አድርጎናል? መርጦናል። ማንም እናንተን አይቶ እግዚአብሔርን ላመሰግን ይችላል፣ ግን ተመርጠናል። በእውነት ነው የምላችሁ፣ ለእግዚአብሔር ለክብሩ ምስጋና እንሆን ዘንድ ተመርጠናል። ሐዋርያው ጳውሎስ ብዙ አሕዛብ አማኞች ከመሆናቸው በፊት ያመኑትን አይሁድንም ከዚህ በፊት ከኛ በፊት ብሎ ያመኑትን አይሁድንም ለመግለጽ ፈልጎ የመጀመሪያ የሆነው እኛ እያለ ራሱን ለመግለጥ ከአሕዛብ የተጠራ ነው እኛ እያለ ራሱን ለማሳየት እሱ ለሁሉም የተጠራ ለሁሉም የመጣ እንደሆነ ጌታ ኢየሱስ ክርስቶስ ሁሉን ሊጠራ እንደመጣ እኛ ደግሞ በመጀመሪያ ከአሕዛብ የተመረጥን የመጣን እናንተ ደግሞ ሲላቸው ሌላ ቀጥሎ ባለው በአሕዛብ ዘንድ ያሉትን ሐዋርያ ጳውሎስን ሰምተው የመጡትን የኤፌሶንን ቤተክርስቲያን ለመጠቆም ፈልጎ እኛ እናንተ ግን ለክርስቶስ የተጠራችሁ የተመረጣችሁ እያለ ይናገራል። ተመርጠናል፣ ተጠርተናል።
ተጠርተናል። ምንድነው የእውነት ቃል? እናንተ የእውነትን ቃል ሰምታችሁ ይላል። ምንድነው የእውነት ቃል? የእውነት ቃል ማለት ይሄ ወንጌል ኢየሱስ ጌታ ማንም ያወራኝ ሳይሆን ይሄ ወንጌል የእውነት ቃል ኢየሱስ ጌታ በዚህ በእውነት ቃል በዚህ ወንጌል ሰምተን ተጠርተናል። ሰማያዊ ስፍራ ላይ ተጨምረናል። ሃሌሉያ! ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። መጨመር ብቻ አይደለም። ሐዋርያው ጳውሎስ ሲናገር ደግሞ ይህንን የእውነት ቃል ሰምታችሁ እናንተ አምናችኋል፣ በመንፈስ ቅዱስ ደግሞ ታትማችኋል። እንዳትረሱ፣ የመንፈስ ቅዱስ ማህተም በላያችሁ ላይ እንዳለ እንዳትዘነጉ። ማህተሙ በእኛ ላይ አለ። ይህ ሁሉ የሰማያዊው ስፍራ በረከት ነው። የመንፈስ ቅዱስ መኖር ለአንድ ክርስቲያን አንድ ክርስቲያን መንፈስ ቅዱስ ከእርሱ ጋር አለ ከተባለ ድኗል ማለት ነው። የመዳኑ ምልክት ነው ማለት ነው። እሱን ምልክት ነው ይዞ የሚሄደው የሚዞረው ማለት ነው። እሱን ምልክት የተቀበለ ሰው የሰማያዊውን በረከት ተካፋይ ሆኗል ማለት ነው። አይጥፋብን፣ አይጥፋብን። በመንፈሳዊ ስፍራ እግዚአብሔር ትልልቅ በረከቶችን አዘጋጅቶልናል። ማንም ሊሰጠንም አይችል። ይገባችሁ ይሆን? በመንፈሳዊ በረከት ተባርካችኋል። እነዚህ የምላቸው የምናገራቸው መንፈሳዊ በረከቶች ህይወታችሁ ላይ አለ። መንፈስ ቅዱስ ማህተሙ አለ። በሆነ ህብረተሰብ መካከል ስንቀመጥ ወይም ደግሞ በማያምኑ መካከል ስንመላለስ ይህ መንፈስ ቅዱስ ማኒፌስት ያደርጋል፣ ይታወቃል። እናንተ የእግዚአብሔር ልጆች ናችሁ ወይም ደግሞ የአማኝ ናችሁ ትባላላችሁ። ራሳችሁን መጠየቅ። ትልልቅ በረከቶች ተሰጥተውናል። ሰማያዊ ስፍራ የትምህርት መንፈሳዊ ስፍራ እንዳላስበን በጉጉት ደግሞ በጥንቃቄ እንድንኖር ከዚህ መንፈሳዊ ስፍራ እንዳንጎድል በጥንቃቄ እንድንመላለስ የሚያደርግ ትምህርት ነው። መንፈሳዊ ስፍራ አለ። እዛ እንደተቀመጠ ሰው ተመላለሱ። ላይ ያለ ሰው እታችን ማየት በፕሌን ሄዳችሁ ታውቃላችሁ? በአውሮፕላን ሄዶ የሚያቅሰው የለም። ምን ፈራችሁታል? ከፍታው ሲጨምር ታች ያለው ምንድን ነው የሚሆነው? እየተለቀ ነው የሚመጣ እያነሰ። እሱም እንደውም ወደ ምድር ከደመና በታች ስትሆኑ ነው እንጂ በላይ ስትሆኑ የምታዩት ደመና ብቻ ነው። አታዩም። ምድር አለ። እዛ ላይ እንደተቀመጠ ሆኖ ይነስባችሁ ምድራዊ ነገር። ቅድም ኢትዮጵያ ጸልይ ስለ ጽድቅ ትጸልይ ነበር። ስለተመረጥን ለጽድቅ ለመኖር ቅድስና የሞላበት ህይወት ለመኖር እግዚአብሔር የሚፈልገው አይነት ህይወት ለመኖር ስለመረጥከን እያለች ትጸልይ ነበር። እድለኞች ነን። ከጽድቅ ብንወጣ የጽድቅ ህይወት የሚለውን ነገር አቁመን ከጽድቅ ህይወት የጎደለው ነገር ውስጥ ብንኖር እመኑኝ ምድር ላይ ያለ ነገር በሙሉ ተግበስብሶ ወደኛ ይመጣል። ኳሊቲያችሁን ከሚያወርድ ህይወት በኢየሱስ ክርስቶስ ስም የምትርቁበት ጸጋ ይጨመርላችሁ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ሰማያዊውን ስፍራ ለማሰብ ወይም በሰማያዊ ስፍራ በአብ ቀኝ ከክርስቶስ ጋር እንደተቀመጠ ሰው ለመኖር ምን ማድረግ አለብን ስንል ከዚህ ክፉ ዓለም ህይወት አመለካከት መራቅ ወይም ተላቆ ክፉ ከሆነው ዓለም ወጥቶ የክርስቶስ ወደ ሆነው ህይወት
ራስን መውሰድ፣ እዛ ጋር ራስን ማስቀመጥ፣ እምቢ ማለት፣ እኔ የተቀመጥኩበት ወንበር አይመጥንም ማለት እንዴት አቃተን? የተቀመጥንበት ወንበር አይመጥንም። የሚመጥን ህይወት ልንኖር ይገባናል። የሚመጥን ህይወት ልንኖር ያስፈልጋል። አሁን እኔ የእናንተ መጋቢ ነኝ። ወጥቼ ዛጋ ያልሆነ ሰፈር ላይ ስሳደብ ከሰዎች ጋር የሆነ ነገር ሳደርግ ቁማር ስጫወት ብታገኙኝ ይመጥነኛል? ይመጥናል? እኔ እናንተ መጋቢ ስለሆንኩ ነው። እሺ እናንተስ ይመጥናችኋል? ይመጥናችኋል? እግዚአብሔር ከእንደዚህ አይነት ህይወት አውጥቶ በሚመጥነን የህይወት ከፍታ ውስጥ እንድንገባ ፈልጓል። ሰማያዊ ስፍራ አለ። የተቀመጥከው በሰማያዊ ስፍራ በአብ ቀኝ ነው። በአብ ቀኝ ነው የተቀመጥሽው። ያንን የሚመጥን ህይወት ግን እንድትኖሩ አለ ሐዋርያ ጳውሎስ። ሰማያዊው ስፍራ ምን አይነት ሰው ይፈልጋል? እንዴት እንድትሆኑ ይፈልጋል አለና እኔ ግን አለ እጸልያለሁ። የሚገርም አስተማሪ ነው። እጸልያለሁ አለ ሐዋርያ ጳውሎስ። እጸልያለሁ አለ። ለምን ሲባል በጌታ በኢየሱስ ክርስቶስ ስላላችሁ ህይወት እንዳይበረስ። ቁጥር 15 ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስለናንተ ማሰብን አልተውም። ስጸልይ ስለናንተ ማሰብን አልተውም ይላል። አዲሱ መደበኛ ትርጉም ላይ በክርስቶስ ኢየሱስ ስላላችሁ ህይወት ጸልይላችኋለሁ ይላል። በክርስቶስ ኢየሱስ ስላለኝ ህይወት ምን ጸሎት ያስፈልጋል? አንዴ ዳግም ተወልጃለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ። ምን ጸሎት ያስፈልጋል ስትሉ እስከ ፍጻሜ እንድትሄድ። ሃሌሉያ። በዚህ ህይወት ስር እንድትሰድ፣ በዚህ ህይወት ስር እንድትሰድ፣ ደግሞስ ብዙ ፍሬ እንድታፈሩ እጸልይላችኋለሁ። ሁለተኛ የሐዋርያው የጳውሎስ ጸሎት ለቅዱሳን ሁሉ ስላላችሁ ፍቅር፣ ይህ ደግሞ እግዚአብሔር በክርስቶስ ላሉ አማኞች ሁሉ ከፍተኛ ምኞት እንደሆነ ስለሚያሳይ፣ ስለዚህ እኔ ጸልይላችኋለሁ። ፍቅራችሁ የበዛ እንዲሆን፣ ትክክለኛ እንዲሆን፣ እውነተኛ እንዲሆን፣ አማኞች መሆናችሁ በፍቅራችሁ እንዲታወቅ እኔ ምን እልላችኋለሁ? ጸልይላችኋል። አንድ ሰው ዛሬ አስነስቼ በምን ልጸልይልህ ብዬ ብጠይቀው መጀመሪያ የሚያስበው ምንድን ነው? ማን ነገረኝ? ማን ያለው? የጎደለው ዛሬ የሚያስፈልገው ወይ የቸገረው ወይ ጥያቄ የፈጠረበት ነገር ህይወቱ ላይ የሆነ ነገር እሱን ነው እባክሽ ጸልይልኝ የሚለኝ። ሐዋርያ ጳውሎስ ግን እንደዚህ አለ፣ ለቅዱሳን ሁሉ ስላላችሁ ፍቅር፣ ይሄ ነገር ብዙ እንዲሆን፣ ሰዎች ደግሞ በፍቅራችሁ እንዲያውቃችሁ ምን እልላችኋለሁ? ጸሎት ያስፈልጋል። ለምን የጠፋን ይመስላችኋል? ለምን ክርስቲያንና ቅዱሳን ወይም ደግሞ አማኝ የክርስቶስ ተከታይ መሆናችን የጠፋብን ይመስላችኋል? መለየት ለምን አቃተን? አሁን ክርስቲያን ካልሆነው ለመለየት በጣም ያስቸግራል። ለምን ስትሉኝ ሁሉም በኢየሱስ ስም ይላል። በፊት መታወቂያችን በኢየሱስ ስም ሲባል
ጴንጤናት ይባል ነበር። አሁን ግን ሁሉም በኢየሱስ ስም ይላል። አሁን ግን ሁሉም ይዘምራል። አሁን ሁሉም አምልኮ ቦታ ታገኙታላችሁ። ሁሉም ዘሎ ይዘምራል፣ ይጨፍራል። ግን እኔ ጸልይላችኋለሁ ለቅዱሳን ስላላችሁ ፍቅር። ሃሌሉያ። በዚህ ምኞት እጸልይላችኋለሁ። ሶስተኛ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ እጸልይላችኋለሁ። እናንተ የኤፌሶን ቤተክርስቲያን ምእመናን አንድ ነገር እጸልይላችኋለሁ። የክብር አባት የሆነው የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት። እንዲያውቃለሁ እኮ እግዚአብሔርን አውቀዋለሁ። መጽሐፍ ቅዱስን በጣም ብዙ ጊዜ ከአንድ እስከ መጨረሻው ከዘፍጥረት እስከ ራዕይ አንብቤያለሁ። እግዚአብሔር አምላክ እንደሆነ አውቃለሁ። እግዚአብሔር አምላክ እንደሆነም አምናለሁ። የክብር አባት ማን እንደሆነ አውቃለሁ ልትሉም ትችላላችሁ። ሐዋርያ ጳውሎስ እንደዚህ አለ፣ የክብር አባት። ምክንያቱም የኤፌሶን ቤተክርስቲያን በኤፌሶን ያለች ቤተክርስቲያን በአንዴ በወንጌል ተጥለቅልቃ በብዙ አብያተ ክርስቲያናት የምትታወቅ ፍሬ ያላት አገርና ከተማ ነበረች። በኋላ ግን እንዴት ብላ ቁልቁል እንደወረደች ደግሞ ባለፈው ነግራችኋለሁ። ራዕይ መጽሐፍ ላይ ከምዕራፍ 2 ከ1 እስከ 7 ላይ ስታነቡ ለኤፌሶን ቤተክርስቲያን ማስጠንቀቂያ ምን አይነት እንደደረሳት። ስለዚህ የክብርን አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት። እግዚአብሔር ማን ነው? ኧረ እግዚአብሔር የሚባላ እሳት ነው። እግዚአብሔር የሚያጠፋ እሳት ነው። እግዚአብሔር ትልቅ ነው። ለእግዚአብሔር ብቻ ነው መኖር የሚገባኝ። እግዚአብሔር ኃጢአትን ይጠላል። እግዚአብሔር ያያል። እግዚአብሔር ይህን አይፈልግም፣ ይህንን ይፈልጋል እንድንል ለይተን እንድናውቅ እንዲገባን እንድናውቀው። አራተኛ የጥበብና የመገለጥ መንፈስ እንዲሰጣችሁ ያለ ማቋረጥ እኔ ለምናለሁ። ጥበብ ጎሎናል። አዎ። መገለጥ የለንም። አዎ። ይሄ እንዲሆን ግን ምን አደርጋለሁ አለ? እጸልያለሁ። ታድለው እቺ ቤተክርስቲያን አልታደለች? በእንደዚህ እንዲሞሉ የሚጸልይላቸው አስተማሪ በማግኘታቸው በጣም እድለኞች ናቸው። ስለዚህ እጸልያለሁ፣ ያለ ማቋረጥ ነው የምለምነው አለ። አምስተኛ እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳን ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ። አሁን ጭልም ያለበት ጊዜ ስለሆነ የልቦናችን አይን ሊበራ ያስፈልጋል። አያስፈልግም? ያስፈልጋል። የልቦናችሁ አይን እንዲበራ እጸልይላችኋለሁ። ሰው ሰማያዊውን ስፍራ ከተወ እመኑኝ የልቦና አይን የሚባል ነገር እንዳለን ካወቃችሁ እውር ነው የምንሆነው። እሱ እንዲበራላችሁ ግን እኔ እፈልጋለሁ አለ ሐዋርያው። እጸልያለሁ። ስድስተኛ ከሁሉ በላይ የሆነውን ኃይሉን እንድታውቁ እጸልያለሁ። እግዚአብሔር ነው ኃያል እንድትሉ፣ እግዚአብሔር ነው ከሁሉ የሚልቀው እንድትሉ፣ እግዚአብሔር ነው ከሁሉ የሚበልጠው እንድትሉ፣ ኃይል የእግዚአብሔር ነው እንድትሉ። የመጣው ሁሉ ኃይል አልባ ነው። ስለዚህ ይህን ኃይል እንድታውቁ ምን እላለሁ? እጸልያለሁ። አንድ አማኝ ስለ ሰማያዊ ስፍራ የሚያስብ ከሆነ የሚጸልያቸው ጸሎቶች እነዚህ ናቸው ማለት ነው።
ሰማያዊ ስፍራ እንዳለ ካሰብክ ጸሎትህ እንደዚህ ነው የሚቀየረው። በጌታ በኢየሱስ ክርስቶስ ስላለ ህይወትህ ትጸልያለህ። ህይወቴ ፍሬ አልባ እንዳይሆን ጌታ ሆይ ለዘላለም እንድጠብቀው ከሚያንገዳግደኝ ነገር ወጥቼ ይሄኛውን ህይወት እንድጠበጥብ እንድትረዳኝ ጸልያለሁ ትላለህ ማለት ነው። ሰው ሰማያዊ ስፍራን ሲያስብ ለቅዱሳን ሁሉ ስላለው ፍቅር ተግቶ ይጸልያል ማለት ነው። ከእህቶቼ ጋር ከወንድሞቼ ጋር ካለኝ ህብረት ጋር ጸንቼ እንድኖር ይላል ማለት ነው። ሰማያዊ ስፍራ ላይ ሲሆን እግዚአብሔርን ለማወቅ ይጸልያል ማለት ነው። ጻፍ እንዲላል እንወቀው እናውቀው ዘንድ ምን እንበለው ይላል? እንከተለው። ጸሎት ያስፈልጋል። አወቅኩት ብለንም እንደምንድመው ነገር ስላይደለ ሁሉ በላይ ያለውን ደግሞ የኃይሉን ታላቅነት እንድናውቅ ይጸልያል ማለት ነው። እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጠው ይጸልያል ማለት ነው። ላይ ያለ ሰው አይደባለቅም። ምድራዊ ጸሎቱ ይቀዘቅዛል። አያስፈልግም ማለት አይደለም። ምክንያቱም ለምነን ነው ሁሉን የምንቀበለው። አንድ አማኝ ሰማያዊን ስፍራ ሲያስብ ጸሎቱ አይደለም ለራሱ አይደለም እንደዚህ ይሄንን ጸሎት ለሌላውም ይጸልያል። ሰማያዊ አስተሳሰብ አመለካከትና ላይ ያለው እኔ ያለሁት ላይ ነው በአብ ቀኝ ተቀምጫለሁ እዛ ተሰውሬያለሁ የሚል ሰው ይህን ጸሎት ለራሱ አይደለም ለሌላውም ይጸልያል። አመለካከታችን ይቀየር፣ እይታችን ይቀየር፣ ጤናማ አስተሳሰብ ይኖራል። ለሚበሰብሰው ለዚህ ስጋ ሰርተን አንለፍ። ዘላለማችን ይህ ቅርጽ አልባ የሆነው በጣም የተበላሸው ህይወት እሱ ላይ እንድንሰራ ጌታ ጸጋን ያብዛልን። ኢየሱስ አንድ ጊዜ እንዲህ ብሎ ጸለየ። ዮሐንስ ወንጌል ምዕራፍ 17 ላይ እሱ እንኳን ጌታ ኢየሱስ ክርስቶስ እንዲህ ብሎ ጸለየ። አንተ የላከውን ያውቁ ዘንድ ማለትም አለና የዘላለም ህይወትን ያውቁ ዘንድ እኔ ጸልያለሁ አለ። እናንተ በጣም ጸሎት ያስፈልገናል። ጸሎታችሁ ይቀየር። ጸሎታችሁ ይቀየር። ጸሎታችሁን ቃኙት፣ እዩት። ስለምንድን ነው የምትጸልዩት? የግል ጸሎታችሁን እዩት። ህይወታችን ላይ ያለው ጸሎት ብርታት፣ አቅም፣ ጉልበት ያጣንበት ነገር ዝም ብላችሁ አስቡና ስለምንድን ነው እየጸለይን ያለ ነው? ጸሎታችን ይቀየር። ጸሎታችን ይቀየር። እንዲህ አለ ጌታ ኢየሱስ፣ እኔ እናንተ አንድ ነን አለ። እነሱ ደግሞ እንደኛ አንድ እንዲሆኑ እኔ ጸልያለሁ። እነዚህ ሰዎች አንድ እንዲሆኑ ምን እንደሚያስፈልጋቸው አለ? ጸሎት፣ መንበርከክ። ቁጥር 20 ላይ ምዕራፍ 1 ቁጥር 20 ላይ ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው የሚል ቃል ታያላችሁ። ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው እግዚአብሔር በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታይ ዘንድ ነው። አይደንቅም? እግዚአብሔር የብርታቱ ጉልበት ይታይ ዘንድ ጌታ ኢየሱስ ክርስቶስ በምድር ላይ በጣም በተገፋ የተተፋበት የተናቀ የተጠላ በጣም የመጣበት ዓላማ ያልገባቸው ሁሉ የሚሰሙት ደግሞ ሰምተው የሚደነግጡበት ሐሳብ ቢኖር ይሄ ነው። ከአለቆች፣ ከኃይላት፣ ከነገስታት ኢየሱስ ጌታ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ አለ አንድ የሚመጣ ዓለም ከዛ ሁሉ በላይ የሆነን ስም ለኢየሱስ ሰጠው። የት ስትሉ በሰማያዊ ስፍራ። ምን ስላደረገ? ትክክለኛ ስራውን እየሄደ ነበር አይደል? ጌታ ኢየሱስ አባቱን አክብሮ ነበር። የአባቱን ፈቃድ ፈጽሞ ነበር። የብርታቱ ጉልበት እንዲታይ ሰማያዊ ስፍራ አብን የሚያሳየን ስፍራ ስለሆነ ልናስብበት ይገባል።
ማንን ያሳየናል? ሰማያዊ ስፍራ አብ የብርታቱ ጉልበት እንዳለ እንድናቅ የሚያሳየን ስፍራ። ስለዚህ ሰማያዊ ስፍራን ስናስብ አመለካከታችንን፣ መረዳታችንን፣ ንግግራችንን፣ አናኗራችንን እግዚአብሔር የሚከብርበት ወይም ደግሞ እግዚአብሔርን የሚያሳይ ሊሆን ይገባል። የት ነው ያለነው? ሰማያዊ ስፍራ ነው። ሰማያዊ ስፍራ ነው። እኔ ጋር ናችሁ? የት ተቀመጣችሁ ይለናል። የት? በማቀኝ እዛ እንደተቀመጠ ሰው ነው እንቅስቃሴያችን። ህይወታችን እንደሱ ነው። ጸሎታችን እንደሱ ነው። ኑሯችን እንደሱ ነው። ትዳር አጋሮቻችንን፣ ቤት ውስጥ ያሉትን ሰራተኞችን የሚያገለግሉንን ምንመራው እንደሱ ነው። ከላይ እንዳለ ሰው ነው። ዛሬ እግዚአብሔር አይኖቻችንን ወደ ራሳችን መልሰን ከሌላው ላይ አንስተን በሰማያዊ ስፍራ እንደተቀመጠ ሰው እንድናስብ ይፈልጋል። ሰማያዊ ስፍራ አለ። ቆመን እንጸልይ።